ዱንያ እጅግ አስቸጋሪ ነች በጣም ከባድ ነች አንድ ሙእሚን አልፎ ጀነትን ለመግባት 5 የማይነቀነቁ በኢማን በብርታት በصبر እንጂ የማይታለፉ 5 ጠላቶች አሉ አንደኛ ውስጡ ያለችው ነፍስያ ነፍሱን ትወስዊሱላ እምትወሰውሰው ነፍሱን አሸንፎ እኮ ነው ሱቢ ለመነሳት እዚህ አካባቢ መቼም ቀዝቃዛ ነው አይደለም ምን አለ ያታግላል ምን አለ ያታግላል ሰውነታችን መታጠብ ካለብንስ ያ አላህ አንድ ጓደኛችን ነበርና እዚህ አካባቢ ተከራይቶ በላጤነቱ ማለት ነው ሱቢ ስነሳ መጀመሪያ እንትን ብርድ ልብሱን ገልጥና እስቲ እጄን ይቀዝቅዘኝ ይላል በጊዜ ውዱእ አድርጎ ሱቢ ለመስገድ እንዴት ከባድ ነው ሰላት ለመስገድ እንዴት ከባድ ነው አንድ ሰው ሲሰድብህ ሰው ማለት ነው አከናንቦ ስደበው እኮ ነው ነፍስያ የምትለው አይደለም እንዴ በለው ከማታንሳላ አንተ ትላለች ይላል ሰዎች አሻሻ ገዳሜ ሲሉ አረገብተ አንተም እሪኩም በል ትላለች አይደለም እንዴ አንድ ነገር ሲመጣ ባክህን ብላው ነው እኮ የምትለው ከየት ነው ወዴት ነው እንዴ ነፍስያችን እንዴት ነው የምታስቸግረን ይችን አደብ አድርገን ታይ ብለን መልሰን ለአላህ እንድትገዛ አድርገን ይሄን አለፍን ስንል ደግሞ ሸይጣንና ግብረ አበሮቹ አሉ ደግሞ ኢብሊስ ሌት ተቀን ሙስሊሞችን በመላጥም ግብረ አበሮች አሉት ደግሞ ሆይ የሚላቸው አንዱ ሰለመና ምን አለ መሰላችሁ ድሮ 8 ሰዓት ብድግ ብዬ ተራራ ላይ ወጣ ነበር አለ ሊቀድስ አሁን ግን የመስጂድ ዳገት የለም መስጂድ መሄድ ከበደኝ አለ በሱቤ ለነሱ አለላቸው በእኛ ላይ አለብን ከባድ ነው ነገሩ ማለት ነው በጣም ከባድ ነው ሸይጣንን ከነተንኮሉ ከነግብራበሩ ይሄን ደግሞ ማለፍ ይተበቅብናል ይሄን አለፍ ነው ወብለን ስንል ደግሞ ሙጅተማ አለ ፋሲድ በቴሌቪዥን በሙዚቃ በተለያየ መጽሔት በወሬ በስሜት ደግሞ ፈጽሞ የራቀ ማህበረሰብ አለ እንቅላቡል መዋዚን ሆነና ሚኒስከርት አርጋ የምትሄድ ማን ኃይላታል ሂጃብ አርጋ ስትሄድ ድንኳን ደረብሽ ይሏታል አስተማሪው ውጭልኝ ይላታል ይሄ እኮ ነው እንዴ ራሷን በጠበቀች በሸፈነች በጣም ከባድ ነው ይሄንን ማህበረሰብ መጋፋት በጣም ከባድ ነው ሱና ስትል ሰዎች ያገሉሃል በተለይ አኺረት ዘማን ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በዳ الاسلام غريبا اسلام እንግዳ ሆኖ ጀመረ وسيعود غريبا መልሶ እንግዳ ይሆናል وطوبى للغرباء اسلام እንግዳ ሲሆን ከእስላም ጋር እንግዳ ሆነው የሚኖሩ ሰዎች ምንኛ ማረላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከነሱ ያደርገንና ስለዚህ ሶስተኛው ጠላት ምን ሆነ ማህበረሰቡ ይሄን አለፍኩ ስትል ደግሞ ሌት ተቀን ሙስሊም ሆይ ለምን ተፈጠርክ የሚሉ ከሃዲዎች ደግሞ አሉ ኃይለኛ ከሃዲዎች ለምን የአላህ ስም ይጠራል ለምን አዛን ይባላል ለምን ሙሐመድ የሚባለው ነገር ሰማን ብለው ከሃዲዎች አሉ ደግሞ ኃይለኛ የኩፍሩ ዓለም የክህደቱ ዓለም በየቀኑ እስላምን የሚያንቋሽሽ ሚኒመም 2 መጽሐፍ ይጻፋል በየቀኑ ኢንተርኔት ብትከፍቱ ማለት ነው ኦሪየንታሊስትስ ካፊሮች ከመራብ አገር ሆነው የሙስሊሞችን ዲን ለማበላሸትና አቅጣጫ ለማሳት በሙስሊሞች መሃል ፈተና ለመፍጠር የሚጽፉት ነገር ማአት ነው ካፊሩ ኩፍር የሚባለው ዓለም ከነጦር መሳሪያው ከነ ህዝብ ብዛቱ ከነ ምናምኑ ከነ ግሳንግሱ እሱ ሌላ ትልቅ ጠላት ነው ይሄን አለፍኩ ስትል ደግሞ አንተ የኔ ነህ ያልከው ወዳጅህ አብሮ የሚሰግደው አብራ የምትሰግድ ማለት ነው ወዳጅህ ማለት ነው አብሮ ሊጾም ይችላል ሰላቱን ላይ ሊሰግድ ይችላል የገባበት መስጂድ ይገባል ከዛ በኋላ እነገሌ እንዲያላ አቋም አላቸው እነገሌ ከረር ያለ አቋም አላቸው ሰላት ይሰገድ ይላሉ ደግሞ ሙስሊሙን ያስተማሩ ያነቃሉ ስለዚህ መቆም አለባቸው እነገሌ እንዲመደረግ አለባቸው ብሎ የሚል ደግሞ ልክ እንደዚሁ ማለት ነው የሙስሊም ካባ የለበሰ አህመድ የሚባል ሙሐመድ የሚባል ስንትና ስንት አለ ማለት ነው ይሄ ደግሞ ምንድነው ሙናፊቅ ይባላል አያችሁ ከባድ አይደለም እነኛ አምስቱ
እነኛ አምስት ነገሮች በዛ ላይ ድህነት ተጨምሮ በዛ ላይ እንዴት ይቻላል? አረ ያ አላህ اللهم أدركنا يا الله اللهم إليك نشكو ضعفنا يا الله በጣም ከባድ እጅግ ከባድ ነው